ይህ በምስሉ ላይ የምትመለከቱት ብራያን ይባላል። ብራያን ችግር አለበት። ከቤስት ጓደኛው ሚስት ጋራ ፍቅር ይዞታል። እሷን ለማግኘት ምንም ነገር ያደርጋል። ጓደኛውንም እስከ መግደል ድረስ። በምስሉ ላይ የምትመለከቱት የብራያን ቤስት ፍሬንድ ማይክ ይባላል። ማይክ ደግሞ እችን ሴት አገባ፣ ዴኒዝ ትባላለች። ስለዚህ እነዚህ ሰዎች አሜሪካ ውስጥ ፍሎሪዳ በተባለች ግዛት አብረው ይኖራሉ። አብረው ማለት ያው ባልና ሚስቱ አንድ ላይ፣ ጓደኛቸው ደግሞ ለብቻው። በ1997 ከዕለታት አንድ ቀን ብራያን እነ ማይክ ቤት ይመጣል። በመቀጠል የማይክን ሚስት ዴኒዝን ያያታል። ዋው እንዴት ነው የምታምረው፣ እችንስ ማግባት አለብኝ ብሎ ይመኛል። እሷም እንደሱ ትመኘዋለች። አይገርማችሁ? ከዛ እነዚህ ሁለቱ ሰዎች ከማይክ ጀርባ ማይክ ሳያቅ በድብቅ ፍቅር ይጀምራሉ። የተለያየ ቦታ ይገናኛሉ። ማይክ ሳይኖር ቤት እየመጣ ሁላ ይገናኙ ነበር፣ አብረው እስከ መተኛት ድረስ ማለት ነው። እንዲህ አይነት ድርጊት እያደረጉ ጥቂት ዓመታት አለፉ። እነዚህ ሁለቱ ሰዎች ግን በድብቅ መገናኘቱ ደበራቸው። ለምን አንጋባም? ማይክን ለምንድን ነው ከዚህ ጨዋታ ውጪ ማናደርገው? ለምን ከዚህ ቤት አናባረውም? አብረን ለምን አንኖርም? ዘና ፈታ ብለን በነፃነት አብረን ፍቅራችንን ለምን አንወጣም? በማለት አንድ ነገር ያሴራሉ። ይሄም እቅዳቸው ፍርድ ቤት ሄዳ ማይክን እንፋታ የሚል ደብዳቤ ማቅረብ አልነበር። ከዛ ይልቅ ለመግደል ያስባሉ። ዴኒዝ ቸርች በጣም የምትሳተፍ አክራሪ አማኝ ናት እና የፍቺ ወረቀት አስገባች ማለት በቸርች ሰዎች ልትወቀስ ትችላለች። ሰዎችም ምሳሌ ያደርጓት። ከዚህ ይልቅ ባለቤቷን ማይክ ለመግደል ያስባሉ። አይከርማችሁ? ስለዚህ አቅራቢያቸው ወደሚገኘው ሐይቅ ወስደው እዛ ሐይቅ ውስጥ ገፍትሮ በመጣል እዛ ውስጥ ተሰውሮ እንዲቀር ነበር ሐሳባቸው። ይህንን ሐሳባቸውን እውን ለማድረግ ብራያን ጓደኛው ማይክ ይዞት ወደ ሐይቁ ሄደ። ምን በሚል ዳክዬዎችን እናጥምድ ወይም እየተኮስን እንያዛቸው በሚል ማለት ነው። ያው እነዚህ ሁለቱ ጓደኛሞች ብዙ ጊዜ ይሄን ነገር ሰርተውታል። ስለዚህ ማይክ ምንም የሚጠረጥረው ነገር የለም። የሚያስፈልጉትን ቁሳቁሶች ይዞ መርከቡ ላይ ሆነው ዳክዬዎችን ማደን ይጀምራል። ማይክ ቀኑ ብርዳማ ስለነበር ደረብረብ አድርጎ ለብሷል። ተጨማሪ ውሃ ማያስገባ ወተር ፕሩፍ የሆነ ልብስም ለብሶ ነበር። ስለዚህ ማደናቸውን ጀመሩ። ብራያን ግን ከጥቂት ደቂቃዎች በኋላ ማይክን ገፍትሮ ወደ ውሃው ጣለው። ማይክም ደነገጠ። ነገር ግን ማይክ በፍጥነት ልብሱን አወለቀና አጠገቡ ወዳለ አንድ እንጨት ሄዶ ራሱን ማንሳፈፍ ቻለ። በዚህ አጋጣሚ ብራያን በጣም ይደነግጥና መሳሪያውን አንስቶ ማይክን ይገለዋል። ማይክን ወደ ሌላ ሐይቅ ወስዶ ጭቃ ቆፍሮ ቀብሮት ወደ ቤት ይመለሳል። ብራያን እንግዲህ የራሱን ተራ ተወጥቷል። የሚቀረው የዴኒዝ ነው። ዴኒዝም እንደለመደችው ዘመዶቿ ጋር ፖሊስ ጋራ ማይክ ጠፋ፣ ማይክ ቀረ፣ ወጥቶ አልተመለሰም ምናምን በሚል እያስመሰለች እያለቀሰች ድራማዋን ትጀምራለች። ፖሊስም አሰሳውን ጀመረ። ያው ሄደዋል ያለችው ዳክዬ ለማጥመድ ነው። ብቻውን እንደሄደን የተናገረችው። ስለዚህ ፖሊሶች የተባለበት ቦታ ሄደው ፍለጋ ጀመሩ። ምንም ነገር ሊያገኙ አልቻሉ። 44 ቀናትን ፈጀባቸው። በስተመጨረሻም ፖሊሶቹ እንግዲህ ማይክ ዳክዬዎችን በሚያድንበት ጊዜ ወድቆ ባህር ውስጥ እንደሰጠመ ከሰጠመም በኋላ ያው በአዞዎች በእንስሳቶች ተበላልቷል ብለው ደመደሙ። ለምን? ጀልባውን ብቻ ነበር ያገኙት። ስለዚህ የሱን ፋይል ዘግተው አዲስ ስራ መስራት ጀመሩ። ጊዜያት አለፉ። ብራያንና ዴኒዝ እቅዳቸው የተሳካ ይመስላል። አሁንም መገናኘታቸው እንደቀጠሉ ነው። እንደውም በነፃነት ያው የውጭ ሰው እንዳያቸው ማለት ነው። ከ6 ወር በኋላ አንድ ፍንጭ ይገኛል። ይህም ፍንጭ ማይክ በተቀበረበት አካባቢ የሚያሰግሩ አስጋሪዎች ድንገት የውሃ መከላከያውን ልብስ ያገኙታል። በፍጥነት ለፖሊስ ደውለው ሪፖርት ያደርጋሉ። ፖሊስም ቦታው ላይ ደርሶ የተለያዩ ዳይቨሮችን፣ የነፍስ አድን ሰራተኞችን አሰባስበው ሐይቁ ውስጥ ፍለጋ ጀመሩ። ጃኬቱን፣ ዋሌቱን አገኙ። በዚህ አንድ ነገር ተረዱ። በአዞ ተበልቷል የሚለው ሐሳብ ትክክል እንዳልሆነ አረጋገጡ። ለምን? ያገኙት አንዲትም ቁሳቁስ በውሃ ከመበላሸት ውጪ ምንም አይነት የጥርስ ምልክትም የመቦጫጨቅም ምንም የደረሰበት ነገር የለም። ስለዚህ በአዞ ተበልቷል የሚለውን ሐሳብ እርግፍ አድርገው ተውት። ግን ምን ያደርጋል? አሁንም የተወሰነ ምርመራ አደረጉና ፋይሉን እንደገና ዘጉት። ዴኒዝ ደስተኛ ሆናለች። የማይክ ቁሳቁሶች ስለተገኙ አይደለም። ማይክ በመሞቱ የህይወት ኢንሹራንስ
ኢንሹራንስ ልታገኝ ነው። 1.7 ሚሊዮን ዶላር። አይገርማችሁ? ይህንን ላይፍ ኢንሹራንስ ደግሞ እንዲሰጣት የሚያደርገው ማን ቢሆን ጥሩ ነው? ራሱ ብራያን ነው። ብራያን ኢንሹራንስ ውስጥ ነው የሚሰራው። ይህንን ነገር መጀመሪያ አቅደውበት ነበር። ስለዚህ ብራያን ወዲያው ፈርሞ 1.7 ሚሊዮን ብር ሰጣት። እነዚህ ሁለቱ ጥንዶች በአጭር ጊዜ ውስጥ ሚሊዮነር ሆነዋል። ስለዚህ ላይፋቸውን በጣም ደስ በሚል ሁኔታ ማሳለፍ ጀምሩ። ይገናኛሉ፣ ይጫወታሉ፣ ይዝናናሉ። እንግዲህ አንድ ላይ አንድ ቤት ውስጥ መኖር ጀምረዋል። ከ5 ዓመት በኋላ በይፋ ጋብቻ ይፈጽማሉ። ከዛ ማይክ እዛው የነበረበት ቤት ውስጥ መኖር ይጀምራሉ። አይገርማችሁ? በዚህ ሁኔታ እቅዳቸው 100% ተሳክቶላቸዋል። ቢዝነስ ቢሆን እኮ እንደዚህ አይሳካም። ስለዚህ እነ ብራያን ዓለማቸውን በነፃነት መቅጨት ጀምረዋል ማለት ነው። የነ ብራያንን ጉዳይ እዚህ ጋር እናቁሙ። አንድ ሴት እናስተዋውቃችሁ። እቺ የምታያ ሴትዮ ሸረን ትባላለች። የማይክ እናት ናት። ዓለም ላይ ማይክ አልሞተም ብላ የምታምነው ብቸኛው ሴት እሷ ናት። እናት ናታ። ስለዚህ ሸረን በያጋጣሚው ማይክን ያያችሁ በምትለብሰው ልብስ፣ በሶሻል ሚዲያዎች ፖስተሮች፣ በተለያዩ ቦታዎች የማይክን ፎቶ እየለጠፈች ይሄን ልጅ ያያችሁ ልጄን ያያችሁ እያለች ፍለጋዋን ይሄን ሁሉ ዓመት አላቋረጠች። ለምን? ልጄ አዞዎች አልበሉትም ብላ ታምናለች። በየሄደችበት ሁሉ በጋዜጣ በመጽሔቶችም ላይ ፖስተር በማሰራት ልጄን ያያችሁ በማለት አንድ ቀንም ፍለጋዋን አላቆመችም ነበር። ፖሊስ የዚችን እናት ተግባር በማየት የማይክን ጉዳይ እንደገና ምርመራ ይጀምራል። ነገር ግን ይሄ ምርመራ ለተወሰኑ ጊዜያቶች ነበር የቆየው። ምንም ፍንጭ ስላላገኘ የማይክን ጉዳይ አሁንም ዘግቶ ወደ መዝገብ ቤት ይመልሰዋል። ብዙ ዓመታት አለፉ። ኦልሞስት 12 ዓመታት። ከዚህ ሁሉ ዓመታት በኋላ የዴኒዝና የብራያን ትዳር ጤናማ አይመስልም። ያው እንግዲህ በክፋት የተጀመረ አይደል? ብራያን የሰው ትዳር አይቶ ነበር የተመኘው። ስለዚህ አሁንም ውጪ ማለቱን አልተው። ዴኒዝም ይህንን ነገር ታስተውለበትና ይጣላሉ። ስለዚህ ተለያይተው መኖር ይጀምራሉ። ነገር ግን በፍርድ ቤት አልተፋቱም። እንደዚህ አይነት ሁኔታ ሆነው 3 ዓመት አለ። ከዕለታት አንድ ቀን ዴኒዝ ተነስታ በፍርድ ቤት ፍቺ ማድረግ ይኖርብናል ብላ የፍቺ ወረቀት ይዛለት መጣች። ብራያን አበደ። እንዴ ለዚህ ትዳር ምን ያክል መስዋዕት እንደከፈልኩ አታቂም እንዴ? ኢቭን ምወደውን ጓደኛዬ ምወደው እንደገደልኩ ሁላ አንቺን ለማግኘት ይሄን ትዳር ለመመስረት እና እንደዚህ ባጭሩ እንዲሆን ነበር ይሄን ሁሉ በእንደዚህ ሁሉ ወንጀል የተጨመላለኩት በማለት ጓ ይልባታል። ከዛ እንደተለመደው ዴኒዝ መኪናዋን አስነስታ ወደ ስራዋ ከመሄዷ በፊት ብራያን ወደ ቤቷ ይመጣል። ከዛ መኪናዋን ከኋላ ከፍቶ በመግባት ይደበቃል። ዴኒዝም አገር ሰላም ብላ መኪናዋን አስነስታ ወደ ስራዋ የሄደች መሃል መንገድ ላይ ስትደርስ ብራያን ይወጣና ሽጉጡን መሳሪያውን አውጥቶ ይደቅናል። እኔ ወደምልሽ ቦታ ነው የምትሄጂው፣ በይ ቀጥይ አንቺ ውርጋጥ ብሎ በማስፈራራት መንገድ ይመራት ጀመር። ዴኒዝ ግን የዋዛ አልነበረችም። እሱ ያላት ቦታ አልሰማም ብላ አንድ ሱፐርማርኬት በር ፊት ለፊት መሪዋን አዙራ አቆመች። ከዛም በኋላ የሚያዋጣት በፍቅር እሱን ማማለል እንደሆነ ትረዳና እንደ እኔ እኮ ስሜታዊ ሆኜ ነው፣ በቃ እሺ አንፋታም፣ ይቅር በለኝ፣ ከዚህ በኋላ እንትኑንም የፍቺውን ወረቀት ቀደዋለሁ ትልና እንግዲህ ልቡን ትወስደዋለች። ብራያንም አምኗት እሺ ብሎ ወደ ቤት ይመለሳሉ። ነገር ግን ዴኒዝ የዋዛ አልነበረችም። ተደብቃ ፖሊስ ጣቢያ ትመለስና የሆነውን ሁሉ ሪፖርት ታደርጋለች። ማለት እንፋታ ስለው እንደዚህ አስፈራራኝ የሚለውን ማለት ነው። ፖሊስን በፍጥነት ብራያንን አስሮ ወደ እስር ቤት ያመጣዋል። ከዛም ክስ ይመሰርትበት። ብራያን በዚህ ነገር እጅግ በጣም ይናደድ፣ በጣም ይበሽቃል። እንዴት እቺ ሴት እኔ ላይ እንደዚህ አይነት ነገር ተፈጽማለች ይልና ዴኒዝና እሱ የሚያውቁትን የተደበቀውን የተዘጋውን የማይክን ፋይል እንደገና ያነሳዋል። ማይክን የገደለው እሱ እንደሆነ፣ ነገር ግን ዋና አቀነባባሪዋ ደግሞ ዴኒዝ እንደነበረች፣ በዚህ ነገር እንደተሳተፈች ሁሉ ለፖሊስ መረጃውን ያወጣል። መጨረሻው እኮ ይሄ ነው። ፍትህ ትቆያለች እንጂ ተቀብራ አትቀርም። ፖሊሶቹን በዚህ ንግግሩ በመደንገጥ ወዲያው ዴኒዝን አድነው ያመጣዋል። የዴኒዝ ፎቶ በወቅቱ ይሄንን ይመስል ነበር። በመቀጠልም እነዚህ ሁለት ክፉ ሰዎች ፍርድ ቤት ቀረቡ፣ ተፈረደባቸው። ዴኒዝ የእድሜ ልክ ቅጣት ሲፈረደባት፣ ብራያን የ20 ዓመት እስራት ተፈረደባት። ከጊዜ በኋላ ዴኒዝ የህይወት እስራቱ ወደ 30 ዓመት ቀነሰላት። እግዚአብሔር ይመስገን የማይክ እናት በተወሰነም ቢሆን ፍትህ አገኙ። ስለዚህ ከዚህ ታሪክ የምንማረው የራሳችንን እንጂ የሰውን መመኘት እንደሌለብን፣ የሰውን ተመኝተን ያንን ብናገኝም እንደማይበረከትልን እንማራለን። በያላችሁበት ሰላማችሁ ይብዛ። ናሁታ ቲዩብ